ሄዶና በስመ አብ ወልድ መንፈስ ብላችሁ አነጣጥራችሁ ግንባራቸውን በሏቸው የሚል ደግሞ አለ። ከምድረ ገጽ ርቆ መቅበር እንደውም አዎ መጨከን የምንችለውን ያህል ጭካኔ ጥግ ከይህን ህዝብ ያው እኮ ይህን ቡድን አይደለም፣ ይህንን ፓርቲ አይደለም፣ ይህንን ህዝብ ከምድረ ገጽ ማጥፋት ነው የሚል ደግሞ ዳንኤል ክብረት አለ። ባለሀብቶች ደግሞ ስጋቸውን እነዚህ መግደል ብቻ አይደለም ማለት ስጋቸውን ጠብሶ መብላት ነው። የአማራ ባለሀብት ነው። ስጋቸውን ጠብሶ መብላት ነው። ከአእምሯችን ታሪካቸው ትውስታቸው እስኪጠፋ ድረስ ነው ማጥፋት ያለብን የሚል ህዝብ ነው ያለው። አማካሪ ሆኖ የለም ይሄ ትክክል አይደለም፣ ይሄንን በመናገር ሪዛይን ልታደርግ ይገባል ማለት በተገባ። ምክንያቱም ይኸው ይሄንን የሚያራምድ ቡድን አለ። እንደዚህ ካልሆነ አይፈሩንም፣ እንደዚህ ካልጨከን አይፈሩንም፣ እንደዚህ ካልሆነ ልንሰብራቸው ቅስማቸውን መስበር አንችልም። ለምን ኦሮሞና ቤኒሻንጉልን እና ትግራይን ብቻ ለምን እንትን አደረጉ? ጎረቤት ሀገር ስለሆነ ለሁሉም የሚቀር አይደለም። ከየት እንጀምር ማለት ካልሆነ በስተቀር መጀመሪያ ርስት አለን የሚሉት መተከል የኛ ነው፣ ኦኬ ወለጋ የኛ ነው፣ ወልቃይት የኛ ነው ከሚለው ይጀመርና ከዛ በኋላ አቦ ዝም በሉ ሁላችሁ ይሄ ሁሉም የኛ ነው ወደሚለው ሊመጡ ነው። ይህንን በስም ጠቅሰን መናገር የምንችላቸው ሰዎች አሉ። ለምሳሌ መጨከን የምንችለውን ያህል ጭካኔ ጥግ በመሄድ ይህንን ጦርነት ልናደርግ ይገባል የሚሉ የዚህ ስርዓት ባለስልጣኖች አሉ። ይህንን መጥቀስ ይቻላል። አቶ ዮሐንስ ቧያለው ይህንን ተናግሯል። ያን ጊዜ መንግስት እንዴት ዝም ይላል? ቢያንስ እንዴት በሚዲያ ይተላለፋል? የሚሉ የዚህ ስርዓት ባለስልጣኖች አሉ። ይህንን መጥቀስ ይቻላል። አቶ ዮሐንስ ቧያለው ይህንን ተናግሯል። መሄድ የምንችለውን ያህል የጭካኔ ጥግ ከቀድሞ ስርዓት ውስጥ እንግዲህ ወያኔ ታግሎ ጣለን፣ እኛን ሜዳ ላይ በተነን፣ የቀድሞ ሰራዊትን በተነ ብለው በዛ ቂም የያዙ የቀድሞ ሰራዊት አባላት ደግሞ አሁን ጊዜያቸው ነው ብለው ብቅ ብለው ከመንግስት ጋር በመቆም ከመንግስት ጋር ብቻ ሳይሆን አሁን ካለው ይሄም አማካሪ ጎራ ጋር እንደውም ይሄ የጽድቅ ነው እንደዚህ ማድረግ በስመ አብ ወልድ መንፈስ ቅዱስ ብለው በለው የሚሉ ጀነራሎች ሁሉ ይሄንን ሲያይ መንግስት አማካሪ ብሎ በመንግስት ሚዲያ ላይ ነው የሚያቀርበው። ዓለም አይታ የማታውቀው ጭካኔ አረመኔነት ልናሳይ ይገባል ብሏል አቶ አንዳርጋቸው። ዓለም ምንድነው የራሴን ጉዳይ በተመለከተ አዎ ባለፈው ጊዜ አሁን በወለጋ እየተካሄደ ያለው አንደኛ ነገር የአማራ ፋኖ አለ፣ ሁለተኛ ነገር እዛ ያሉ ሰፋሪዎች አሉ፣ ሶስተኛ ነገር የኦሮሚያ ፖሊስ አለ፣ አራተኛ ነገር የኦሮሚያ ልዩ ኃይል አለ፣ አምስተኛ የፌደራል ፖሊስ አለ፣ ስድስተኛ የፌደራል መከላከያ አለ። እነዚህ ሁሉ በአካባቢው ኦሮሞ ላይ የሚተኩሱ ናቸው። እነዚህ ስድስቱ ቡድኖች በአካባቢው ሰፍሮ እዛው ተወልዶ ባደገ እዛው ሀብት ባፈራ እዛው በኖረ የትም ቦታ በማወቅ ምንም ቋንቋ በማይችል ህዝብ ላይ እየተኮሱ ያሉ ሰዎች ወይም ቡድኖች ናቸው። እነዚህ ስድስት ቡድኖች ከዛ ውስጥ አንደኛውን ነው እዛ በእንትን ሲያሳየኝ በቪዲዮ ሲያሳየኝ ሐሳብ የሰጠሁበት እዛ ያሉ ሰፋሪዎች እንዴት እንደመጡ ነው የተናገርኩት። የመጡት ሀገር ለመውረር አይደለም። የመጡት ጠመንጃ ይዘው አይደለም። የመጡት ሀገር ለማስገበር አይደለም። የመጡት እነሱ የተወለዱበት ስፍራ ተፈጥሮ ባስከተለው ድርቅ ምክንያት ረሃብ ገብቶ ችግር ገብቶ ወገን አለን ብለው መንግስት አምጥቶ ሲያሰፍራቸው እዚህ ያለው ህዝብ ወገኔ ነው ብሎ የተቀበላቸው ናቸው። ነገር ግን ውለታ ተውሎላቸዋል። ምንም ቢሆን ህይወታቸውን ለማጥረፍ የአካባቢው ህዝብ አስተዋጽኦ አድርጓል፣ ያለውን ሰጥቷል። ምጽዋት አይደለም የሰጠው፣ ኃላፊነቱን ሰብአዊ ኃላፊነቱን ነው የተወጣው። ያ ህዝብ ግን ለረጅም ጊዜ አብሮ ከኖረ በኋላ አሁን በተዘራው እነዚህ ሰዎች በጠሩት ጭካኔ የጥላቻ ምክንያት
ቀድሞ በዛ ሁኔታ የተቀበላቸው ህዝብ ላይ ተኮሱ፣ ህዝቡን ገደሉ፣ አፈናቀሉ ነው ያልኩት። ይሄ እውነት ነው። ይሄ እውነት ነው። ተርበው ነው የመጡት። አዎ ምን ይመስሉ ነበር? የገለጽኩትን ይመስሉ ነበር። እነሱም የመጡት አገር ለመውረር አይደለም፣ ኦሮሞን ለማስገበር አይደለም። ስለዚህ ነፍጠኛ አለመሆናቸውን ከወለጋ ህዝብ የተሻለ የሚያውቅ ሰው የለም። ነፍጠኛ አይደሉም እነዚህ። አሁን ያለው ጭካኔ እንዴት መጣ? ጭካኔ ውስጥ በምን ሁኔታ ሊገለጽ ይችላል? እንዴትስ ሊወገድ ይችላል? የዚህ ሀገር እጣ ፈንታውስ ምንድን ነው? በዚህ በመሄድ ይህንን ጦርነት ልናደርግ ይገባል። ሄዱና በስመ አብ ወልድ መንፈስ ብላችሁ አነጣጥራችሁ ግንባራቸውን በሏቸው የሚል ደግሞ አለ። እኛ ታስረን እስር ቤት በነበርንበት ጊዜ ግንባራቸውን እነሱ ምንድነው እስር ቤት መክተት ግንባራቸውን ማለት ነው። እኔ ጀዋር ሌሎችም እስር ቤት ነበር እንዴ ምንድነው እነሱን እዛ መጠበቅ ግንባራቸውን ማለት ነው ሲል ነበር። ጭካኔ እንዴት መጣ? ጭካኔ ውስጥ በምን ሁኔታ ሊገለጽ ይችላል? እንዴትስ ሊወገድ ይችላል? የዚህ ሀገር እጣ ፈንታውስ ምንድን ነው? በዚህ ጭካኔ ውስጥ ያለው ነገር ሁላችንን የሚያሳስብ ነው። እንዴት መጣ? ከየትስ መጣ ይሄ ጭካኔ? ቅድም እንግዲህ ሁለት ኃይሎች አሉ ብለናል። የዚህ ጭካኔ መንስኤዎች የትኞቹ ናቸው? የትኛው ቡድን ነው መሄድ የምንችለው ነው ያለ ጭካኔ ጥግ? ይሄ የትኛው ስርዓት አራማጅ? ይሄን በሚልበት ጊዜ እንዴት ዝም አለ መንግስት? ኃላፊነት እንደሚሰማው መንግስት በህዝቦች መካከል እንዲህ አይነት ጥላቻ በሚዘራበት ጊዜ እንዴት ዝም ሊባል ቻለ? ነው ወይስ እንዲሆን እሱ ያለው እንዲሆን የተፈለገና የመንግስት አቋም በመሆኑ? ሁለተኛ ዓለም አይታ የማታውቀው ጭካኔ፣ አረመኔነት ልናሳይ ይገባል ብሏል አቶ አንዳርጋቸው። ዓለም ምንድን ነው የሚባለው? ከዚህ በይሄው አሳዩ። ዓለም አይታ የማታውቀውን ጭካኔ ያሳዩ። ለምን ታያለን? ምክንያቱም ይሄው ይሄንን የሚያራምድ ቡድን አለ፣ ፕሮግራማቸው ውስጥ ያለ ነው። ፕሮግራም ውስጥ አለ። እንደዚህ ካልሆነ አይፈሩ ነው። እንደዚህ ካልጨከን አይፈሩ ነው። እንደዚህ ካልሆነ ልንሰብራቸው ቅስማቸውን መስበር አንችልም። ለምን ኦሮሞና ቤኒሻንጉልን እና ትግራይን ብቻ ለምን እንትና ጎረቤት ሀገር ስለሆነ ለሁሉም የሚቀር አይደለም። ከየት እንጀምር ማለት ካልሆነ በስተቀር መጀመሪያ ርስት አለን የሚሉት መተከል የኛ ነው፣ ኦኬ ወለጋ የኛ ነው፣ ወልቃይት የኛ ነው ከሚለው ይጀመርና ከዛ በኋላ አቦ ዝም በሉ ሁላችሁ ይሄ ሁሉም የኛ ነው ወደሚለው ሊመጡ ነው። ቀስ ቀስ እያሉ ያው ከሴንተሩን የተቆጣጠረ ያው ፐሪፈሪውን የሚቆጣጠራሉ የሚለው ይሄዱ ሊሆን ይችላል። ስለዚህ ይሄንን ደግሞ ጭካኔ ካላሳየን አይፈሩንም። ካልፈሩን ደግሞ አይንበረከኩልንም፣ አይገዙልንም፣ እኛ ያልነውን ይሻሉ። ስለዚህ ጭካኔ ማሳየት አለብን የሚለው ይሄ በመንግስት ደረጃ ወይም በአመለካከት አንድ አይነት የሆነ አንድ ቡድን ከመንግስት ጀምሮ የሚያራምደው ለዛም የፌደራል አማካሪ ተብሎ ቤተ መንግስት ተጠርቶ ምን ተብሎ ሮድ ማፕ ሰጠው የሚል ለኢትዮጵያ አንድነት ይታገላል። ኢትዮጵያ አንድነት ደግሞ የሚመጣው ስለ ራሱ ማንነት የሚናገረውን ዝም ጭጭ በማድረግ ነው ብሎ በሚያስብ ይሄንን ደግሞ ጭካኔ አሳይተን ዝም እንዲል ማድረግ አለብን ብሎ በሚያስብ ትልቅ ፖለቲካ ውስጥ ጸጉር ያበቀለ ሰው እንደዚህ አይነት ነው ማለት ነው። ሌሎችም ደግሞ ኦሮሞም ሊሆን ይችላል፣ ሌሎችም ሊሆን ይችላሉ። ሄዱና በስመ አብ ወልድ መንፈስ ብላችሁ አነጣጥራችሁ ግንባራቸውን በሏቸው የሚል ደግሞ አለ። ከቀድሞ ስርዓት ውስጥ እንግዲህ ወያኔ ታግሎ ጣለን፣ እኛን ሜዳ ላይ በተነን፣ የቀድሞ ሰራዊትን በተነ ብሎ በዛ ቂም የያዙ የቀድሞ ሰራዊት አባላት ደግሞ አሁን ጊዜያቸው ነው ብለው ብቅ ብለው ከመንግስት ጋር በመቆም ከመንግስት ጋር ብቻ ሳይሆን አሁን ካለው ይሄም አማካሪ ጎራ ጋር እንደውም ይሄ የጽድቅ ነው
እንደዚህ ማድረግ በስመ አብ ወልድ መንፈስ ቅዱስ ብለህ በለው የሚሉ ጀነራሎች ሁሉ ይሄንን ሲያይ መንግስት አማካሪ ብሎ በመንግስት ሚዲያ ላይ ነው የሚያቀርበው፣ በመንግስት ሚዲያ ላይ። ስለዚህ ማን ነው ፕሮሞት የሚያደርገው ጭካኔ? እኛ ታስረን እስር ቤት በነበርንበት ጊዜ ግንባራቸውን እነሱ ምንድነው እስር ቤት መክተት ግንባራቸውን ማለት ነው። እኔ ጀዋር ሌሎችም እስር ቤት ነው እንዴ ምንድነው እነሱን እዛ መጠበቅ ግንባራቸውን ማለት ነው ሲል የነበረ ሰው ያን ጊዜ መንግስት እንዴት ዝም ይላል? ቢያንስ እንዴት በሚዲያ ይተላለፋል? ልክ አይደለም እንዴት ይባላል? እንደው ለፖለቲካ ኮሬክትነስ እንኳን ሲባል እንዴት አይገራም? እንዴት ዛሬ ይሄ ትንሽ እንደው ትዝብት ላይ ይጥለናል እንዴት አይባልም? በመንግስት ደረጃ ይቅርና በግለሰብ ደረጃ እንኳን እንዴት አይባልም? እንደዛ ለዛም በአማካሪ ደረጃ እኮ የተቀመጡ አሁን እነዚህ አሁን የምጠራልኝ ሰዎች ሁሉ ትልልቅ ሰዎች ናቸው። እንደገና ይህን ህዝብ ያውም እኮ ይህን ቡድን አይደለም፣ ይህንን ፓርቲ አይደለም፣ ይህንን ህዝብ ከምድረ ገጽ ማጥፋት ነው የሚል ደግሞ ዳንኤል ክብረት አለ። ከምድረ ገጽ ርቆ መቅበር እንደውም እንደዛ የሚል ሰው አብሮ አማካሪ አድርጎ አብሮ እስካሁን ድረስ ይሄ መንግስት ፖሊሲ ነው። ጭካኔ ከየት መጣ እንዴት እንላለን? ጭካኔ እንደው ኢትዮጵያ ህዝብ መልካም ነው፣ እውነት መልካም ህዝብ ነው። እስካሁን አለመባላቱ፣ አለመተላለቁ፣ አለመጨራረሱ ራሱ መልካም ህዝብ ሆኖ ነው እንጂ እነሱ መሪዎቹ እንደሚሉትማ ቀድሞ ባለቀ ነበር። እንደዛ ከአእምሮአችን ታሪካቸው ትውስታቸው እስኪጠፋ ድረስ ነው ማጥፋት ያለብን የሚል ህዝብ ነው ያለው። አማካሪ ሆኖ የለም ይሄ ትክክል አይደለም፣ ይሄንን በመናገር ሪዛይን ልታደርግ ይገባል ማለት በተገባ ነበር። ማንም ሰው ቢሆን በጠቅላይ ሚኒስትሩ ቦታ ቢሆን ይሄን ተናግረህማ የኔ አማካሪ ልትሆን አትችልም። የመንግስቴን የኔን ክብር የኔን ሬፑቴሽን ተቀባይነት አበላሽተሃል፣ አጥፍተሃል፣ ወገናዊ መሆንን አሳይተሃል፣ አይገባም፣ ተሰናብተሃል ማለት ነበረባቸው። ይህንን አላደረጉም። ሌላ ከባለሀብቶች ደግሞ ስጋቸውን እነዚህ መግደል ብቻ አይደለም ማለት ስጋቸውን ጠብሶ መብላት ነው። የአማራ ባለሀብት ነው ስጋቸውን ጠብሶ። የራሴን ጉዳይ በተመለከተ ባለፈው ጊዜ አሁን በወለጋ እየተካሄደ ያለው አንደኛ ነገር የአማራ ፋኖ አለ፣ ሁለተኛ ነገር እዛ ያሉ ሰፋሪዎች አሉ፣ ሶስተኛ ነገር የኦሮሚያ ፖሊስ አለ፣ አራተኛ ነገር የኦሮሚያ ልዩ ኃይል አለ፣ አምስተኛ የፌደራል ፖሊስ አለ፣ ስድስተኛ የፌደራል መከላከያ አለ። እነዚህ ሁሉ በአካባቢው ኦሮሞ ላይ የሚተኩሱ ናቸው። እነዚህ ስድስቱ ቡድኖች በአካባቢው ሰፍሮ እዛው ተወልዶ ባደገ እዛው ሀብት ባፈራ እዛው በኖረ የትም ቦታ በማወቅ ምንም ቋንቋ በማይችል ህዝብ ላይ እየተኮሱ ያሉ ሰዎች ወይም ቡድኖች ናቸው። እነዚህ ስድስት ቡድኖች ከዛ ውስጥ አንደኛውን ነው እዛ በእንትን ሲያሳየኝ በቪዲዮ ሲያሳየኝ ሐሳብ የሰጠሁበት። እዛ ያሉ ሰፋሪዎች እንዴት እንደመጡ ነው የተናገርኩት። የመጡት ሀገር ለመውረር አይደለም፣ የመጡት ጠመንጃ ይዘው አይደለም፣ የመጡት ሀገር ለማስገበር አይደለም። የመጡት እነሱ የተወለዱበት ስፍራ ተፈጥሮ ባስከተለው ድርቅ ምክንያት ረሃብ ገብቶ ችግር ገብቶ ወገን አለን ብለው መንግስት አምጥቶ ሲያሰፍራቸው እዚህ ያለው ህዝብ ወገኔ ነው ብሎ የተቀበላቸው ናቸው። ነገር ግን ውለታ ተውሎላቸዋል። ምንም ቢሆን ህይወታቸውን ለማጥረፍ የአካባቢው ህዝብ አስተዋጽኦ አድርጓል፣ ያለውን ሰጥቷል። ምጽዋት አይደለም የሰጠው፣ ኃላፊነቱን ሰብአዊ ኃላፊነቱን ነው የተወጣው። ያ ህዝብ ግን ለረጅም ጊዜ አብሮ ከኖረ በኋላ
አሁን በተዘራው እነዚህ ሰዎች በጠሩት ጭካኔ የጥላቻ ምክንያት ቀድሞ በዛ ሁኔታ የተቀበላቸው ህዝብ ላይ ተኮሱ፣ ህዝቡን ገደሉ፣ አፈናቀሉ ነው ያልኩት። ይሄ እውነት ነው። ይሄ እውነት ነው። ተርበው ነው የመጡት። አዎ ምን ይመስሉ ነበር? የገለጽኩትን ይመስሉ ነበር። እነሱም የመጡት አገር ለመውረር አይደለም፣ ኦሮሞን ለማስገበር አይደለም። ስለዚህ ነፍጠኛ አለመሆናቸውን ከወለጋ ህዝብ የተሻለ የሚያውቅ ሰው የለም። ነፍጠኛ አይደሉም እነዚህ።